በመላምት የሚነገሩ ንግግሮች ነው የሚያሳዝነኝ። እና ኪዱ ምንድን ነው ስለ ጎንደሩ ነው የምጠይቅ፣ ስለ ሌላው አይመለከተኝም። አንቺም የምትገቢበትም አይደለም ጉዳዩ። ገባሽ? ምንድን ነው ጎንደር ላይ ቪዲዮን የላካችሁት? አብዛኛዎቹ ሶሻል ሚዲያ ለሚለው ኪዱና ኤልሹ ናቸው ብለው ነው ተመሳጥረው፣ ያው ድራማውን እዚህ ጋር ቃውጥ የሚያስደርጉት ከጉስካው በስተጭ ጀርባ ብሎ ሰው ዝም ስላላችሁ በዚህ ጉዳይ ላይ መናገር አንፈልግም ስላላችሁ ብቻ ረገጣው ወደ እናንተ እየዞረ ነውና በተንኮል በምቀኝነት በሰው ላይ ክፋት እንዳላችሁ ተደርጎ ዜናው እየተሰራ ነውና ኪዱ እስቲ ንገሪኝ፣ ምንድን ነው የተፈጠረው? ጎንደር የተፈጠረው ነው የምነግርህ አይደለ? መጀመሪያ እኔና ኤልሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻዳይ እንደውም አይ በአንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደን ማለት በመጨረሻ ታይም ላይ ማለት ነው ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይ ነው የወሰድኳት እዚህ እንሁን ያለች። ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ፕራይቬት ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ። እዛ ጋር ያልተቀረጸ ሰው የለም። እንደውም እኔ ጃኒ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር ነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበርነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ ነበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካለም በኋላ በቃ የተሳሳቅን እየተጫወት ወንዱ ጃኒ ነበር የተሳሳቅን እየተጫወት ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ እዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው። ከዛም በኋላ ላይ ኤልሻዳይ በቃ እንሂድኛ ምናምን አለችኝ። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጭ አግኝቸው ከጆሲ ጋር እያወራን ነበር። ጆሲ የቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ ያልገባኝ በነገራችን ላይ ጆሲ እሺ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘብ ነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛ እኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኚና አንቺ እኔ አዶናይን እጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩኝ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ከጆሲ ጋር ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው።
ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻ እንዴት ይደውልባታል ብላ ኤልሻ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለችው ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣልን፣ መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንክ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ? አዎ ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። አዎ ስለዛ ከዛም በኋላ ማስረጃ አለሽ አይደል? አዎ እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ተኛን። በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም ፐርሰናል፣ ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው ናፒ አለ፣ የሆነ ልጅ አለ። ከዛም ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነች ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለች እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷን እቺ የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ስለ ኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻት ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየኳት። ለእኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒን ኤክስት ታግባ ፕሮፖዝ ያርጋት አያርጋት ምንም አውቀው ነገር የለም። ዱባይ ይሂዱ ምን ይሁዱ እንደዚህ አይነት ነገር ልንወራ አንችልም። ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገር። ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም። ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሰምቼ የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው?
እሱ ነው ግራ የገባኝ እኮ ለአንቺ ማነውስ የሚልክልሽ? ለሹ ማነው የሚልክላት? የራቁት ቦታ ይህ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለ? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስያቄ ነው። ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቅድምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይም ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን አለኝ ያልሽው ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ፣ ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም እንትን ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም እዚህ ጋር። እኔ እንደተናገርኩት ገለልተኛ አካል ነው። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልን አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለንም የቀረጽናት። ይሁን ብዙ ንግግሮች